ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ዛሬ የምነግራችሁ ታሪክ ለየት ስላለችው አስማተኛ ነው። ዌድነስዴይ አደምስ ትባላለች። ቀዝቀዝ ያለችና ብልህ ልጅ ናት። አንድ ጊዜ ዌድነስዴይ በድንገት ስለ ራፑንዝል አነበበች። ከፀሐይ ጠብታ ስለሚመጣውም ተክል ተገርማ ነበረ። እሷም አጥንታ ያን ተክል ለማዘጋጀት ሞከረች። ከብዙ ቀናት የልፋት ስራ በኋላም የፀሐይ አበባውን አበበ። ድንገት ዌድነስዴይ በአስቸጋሪ ወንድሟ ጥቃት ደረሰባት። በፍጥነትም ተከላከለች። ፍልሚያቸው በድንገትም ማሽኑን አበላሽቶ ድንገት ለየት ያለ በር ከፈተና ዌድነስዴይን ዋጣት። ዌድነስዴይ ለየት ወዳለ ቦታ ተላከች። ድንገትም የሆነ መጥበሻ እየተምዘገዘገ ወደ እሷ መጣ። በማሰብ ላይ ያለችም ድንገት ተጠቃች። ይህቺ የታሰረችው ልዕልት ራፑንዝል ናት። ማንሽ? እንዴት ወደዚህ ገባሽ? አስማታዊ ፀጉሬን ልትወስጂው ነው? ስለ ፀጉርሽ አያገባኝም። እና ልትጎጂ ነው የመጣሽው? በየሆነ ምክንያት ወደዚህ ተላኩኝ። ልጎዳሽ ብፈልግ ምንም አታመጪም። ከዛም ዌድነስዴይ ለራፑንዝል ሙሉ ታሪኩን ነገረቻት። ስለ ፀጉሯ አመጣጥም ጭምር። እናም የጠፋች ልዕልት ነበረች። ተሰርቃም ነበረ። እናቷም የምትጠቀምባትና የምትፈልጋት ለአስማታዊ ፀጉሯ ብቻ ነበረ። አትልሽኝ፣ እናቴ መጥፎ አይደለችም። ካልተሳሳትኩ ዛሬ ልደትሽ ነው አይደል? በዚህ ቀን ንጉሱ በራሪ ካይቶችን ወደ ሰማይ ይልካል። አንቺንም ለማግኘት ይጸልያል። ካላመንሽኝ እንድታየው ወስድሻለሁ። ለካስ እነዛ ከዋክብት በራሪ ካይት ናቸው። ግን እውነቱን ከሆነ የነገርሽኝ ወላጆቼ ይለዩኝ ይሆን? እመኚኝ፣ ፀጉርሽ ልዩ ስለሆነ በቀላሉ ይለዩሻል። ግን ለምንድን ነው የምትረጂኝ? ከንጉሱ ቤት የሆነ ነገር ፈልጌ ነው። ትንሽ ካቅማማች በኋላም ራፑንዝል በስተመጨረሻም ታስራበት ከነበረው ማማ አምልጣ ወላጆቿን ፍለጋ ሄደች። ረጅሙ ፀጉሯም ራፑንዝል እንድትነቃነቅ አላስቻላትም። ስለዚህም ዌድነስዴይ አዲስ ፀጉር አሰራር በመስራት ረዳቻት። ወደ ቤተ መንግስቱ ሲጠጉም ራፑንዝል
እዛ ባሉት ነገሮች ተገርማ ነበረ። እዚህ ደስ ይላል። ሰዎቹ እናቴ እንዳለችው አስፈሪ አይደሉም። ከዛም ግድግዳ ላይ ባለ ምስል ተሳበች። ይህ የትክክለኛው ቤተሰብሽ ምስል ነው። አንተ መጥፎ ሌባ አቁም! ድንገት ሌባው ከራምፖንዜል ጋር ተጋጨ። የሰረቀው አክሊልም ከፀጉሯ ጋር ተቀረቀረ። አቁም! አብሯት ይዞ ከመሄድ ውጪ ምርጫ አልነበረውም። ዌንስዴይም መከተል ነበረባት። ጠባቂዎቹም መከተላቸውን አላቆሙም። ዌንስዴይም ለማምለጥ ሐሳብ አመጣች። አትክልትና ፍራፍሬም በመንገዱ ላይ ዘረገፈች። ጠባቂዎቹንም ጣለቻቸው። ትንሽ ቆይቶም ጠባቂዎቹ አመለጡ። አክሊሉን ይዞ ሊሄድ ሲልም ራምፖንዜል አክሊሉን አስታወሰችው። ይህ አክሊል ነው ሌባ። አስቂኝ ነሽ፣ ግን ለጨዋታ ጊዜ የለኝም። እንድትወስደው አልፈቅድልህም። አንተ ፍሌን ነህ። በምን አወቅሽ? መጽሐፉ ላይ እንደሚለው እጣ ፈንታዋ ነህ። በፍጹም አይሆንም፣ ሌባ ነው። እኔም እንደዚህ ያለች አስቸጋሪና ጨቅጫቃ ሴት አልፈልግም። ቤተሰቦቻችን፣ በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። አክሊሉ በመፋለም ላይ ያሉ ራምፖንዜል አስራት የነበረችው አስማተኛ ድንገት ተከሰተች። ተይ፣ አይደለሽም። ምንድን ነው የምታወሪው? እናትሽ እኮ ነኝ። ለምን አላዳመጥሽኝም? ለምን ማማውን ለቀሽ ሄድሽ? ብዙ አደጋ እንደሚጠብቅሽ አታውቂም? በቶሎ ተመለሺ። አውቄብሻለሁ። ልታታልይኝ አትሞክሪ። ውጭ ያለው ዓለም አያስፈራም። አንቺ ነሽ አስፈሪዋ። የራምፖንዜል ትኩረት መሰረቁን አይቶ ፍሌን አክሊሉን ወስዶ ሮጠ። ግን ብዙም ሳይሮቅ ጩኸት ሰማ። እንዲቆምም አረገው። ሁለቱ ሴቶችም ችግር ውስጥ እንደሆኑ አሰበ። ለምን እንደሆነ ባላውቅም ትቻቸው ልሄድ አልችልም። ምን ሆኜ ነው? ትንሽ አቅማምቶም ፍሌን ሊረዳቸው ተመለሰ። ድንጋይ አንስቶም አስማተኛዋን መታት። መናደዱን አይታም በቶሎ ጥቃት ሰንዝራ መታችው። በዛ ጊዜ ዌንስዴይ አስማተኛዋ ኃይሏ የሚመጣው ከራምፖንዜል ፀጉር እንደሆነ አስታወሰች። ዌንስዴይም ፈጥና የራምፖንዜልን ፀጉር ቆረጠችው። አይሆንም! ፀጉሯ ሲቆረጥም አስማተኛዋም በቶሎ ጠፋች። ፍሌንም በከፋ ተጎድቷል። ትንፋሹም እየተታከመ መጣ። ለምን እንዲህ ያረክ? ሌባ አይደለህም እንዴ? ለምን እንዳረኩት ባላውቅም አንቺን መጠበቅ ነበረብኝ።
ፀጉሬ ተቆርጧል። እንዴት አድንሃለሁ? አንድ ውለታ ልጠይቅሽ። አዎ ንገረኝ። እባክሽ ያን የህፃናት ማደጎ ጠብቂልኝ፣ ካልሆነ ልጆቹ ሚኖርበት አይኖራቸውም። ስለዚህ አክሊሉን ነው የሰረከው? እኚህ ልጆች ለመርዳት ነው? ልክ በዛ ጊዜ አካባቢያቸው ደብዝዞ ጠፋ። ምን ተፈጠረ? ሁሉም ነገር ታሪኩ በመቀየሩ እየተለወጠ ነው። ራፑንዜል እቀፊው፣ ሁሉንም ነገር ፍቅር ያስተካክላል። ነገር ግን ምንም አልተፈጠረም። ነገሮች ስለተቀየሩ ነው። ምናልባት አሁን ልጠቀመው። ራፑንዜል ብዙ ያጠናችውን አበባ አወጣችው። እዩ። በማውራት ላይ ያለችም በር ተከፈተና ዌንስዴይን ወሰዳት። ለካስ የአደም ቤተሰብ ቀኝ እጅ የእሷን ጥናት ተከታትሎ ዌንስዴይን ለመመለስ በሩን ከፈተው። እሷንም መለሳት። ዌንስዴይም መጽሐፉን ገልጣ መጨረሻውን አየችው። ነገሮችም ወደ ነበሩበት ሁኔታ እንደተመለሰ ስታይ ዌንስዴይ እረፍት ተሰማት። ታሪኩ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምፅ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን።